ብዙዎቻችን ወንዶች ሴቶችን በቴክስት እንዴት መሳብ እንደምንችል ግራ እንጋባለን። የምንልካቸው መልእክቶች አሰልቺ ናቸው ወይ ብለን እንኳን አንጠይቅም። መልሱ ግን ቀላል ነው። አዎ አሰልቺ ሊሆኑ ይችላሉ። ዛሬ ልንነጋገርበት የመረጥነው ርዕስ የብዙ ወንዶችን ሕይወት የሚቀይር ነው። ከቀላል ሰላምታ ወይም እንዴት ነሽ ከሚለው የቴክስት መልእክት አልፈን ከሴቷ ስነ ልቦና ጋር የሚገናኝና ፍላጎቷን የሚያነቃቃ መንገድን እናያለን። ዋናው ነገር ቃላት አይደለም፣ ከቃላቱ ጀርባ ያለው ሳይኮሎጂ ነው። ሴትን ልጅ የሚማርካት በራስ መተማመን፣ ልዩ መሆንና አስገራሚነት ነው። እነዚህን 3 ነገሮች በቴክስት እንዴት እንደምንጠቀም እናያለን። ሴትን ልጅ በቴክስት ለመማረክና ከሌሎች ወንዶች የበለጠ ተመራጭ ወንድ መሆን ከፈለግ የሚከተሉትን ስነ ልቦናዊና ቀላል መንገዶችን ተጠቀም። አንደኛ፣ ገና ከመነሳቷ ቀኗን አብራላት። አብዛኞቹ ወንዶች ጠዋት ከመኝታቸው ሲነሱ የሚልኩት አሰልቺ መልእክት መልካም ቀን ወይም ጉድ ሞርኒንግ ወይም እንደምናደርሽ የሚል ነው። ይህ መልእክት ብዙ ሴቶች ጋር የተለመደና ትኩረት የማይስብ ነው። የሴቷ ስነ ልቦና ግን ለተለየና አስደሳች ነገር ምላሽ ለመስጠት ዝግጁ የሆነ ነው። የጠዋት መልእክትህ በቀጥታ ወደ አእምሮዋ የሚወስድ መግቢያ በር ነው። በቀኑ መጀመሪያ ላይ አዎንታዊና ደስ የሚል ስሜት ከፈጠርክ ቀኑን ሙሉ ስላንተ እንድታስብ ታደርጋታለህ። የምትልክላት መልእክት ደስታን፣ ፈገግታን ወይም ትንሽ የቀልድ ስሜትን መፍጠር አለበት። ይህ ሌሎች ወንዶች ከሚልኩላት የደረቁ መልእክቶች የተለየ ያደርግሃል። በስነ ልቦናው ዓለም ይህ ፕራይሚንግ ይባላል። ማለትም የአንድን ሰው ስሜትና ሐሳብ ለቀጣይ እርምጃ ማዘጋጀት ማለት ነው። ለምሳሌ ዛሬ አሪፍ ነገር እንደሚገጥምሽ እርግጠኛ ነኝ። ምናልባት እኔን ማግኘት ሊሆን ይችላል። የዛሬው ፀሐይ እንዳንቺ ያበራል፣ ግን በጣም ትንሽ ነው። ሁለተኛ፣ ቃላትን ወደ ጨዋታ መቀየር። ሴቶች እንደ ቀልድ ያሉ ተለዋዋጭ ውይይቶችን ይወዳሉ። አንድ ወንድ እያንዳንዱን ቃላት በቁም ነገር ሲወስድ ውይይቱ ለሴቶች እንደ ስራ ይሆንባቸዋል። የፍቅር ጨዋታው በቃላት ላይ ያለውን ቁጥጥር ማሳየት ነው። እሷ የምትለውን ቃል በአስቂኝ ሁኔታ ስትጠመዝዝ ውይይቱን መምራት እንደምትችልና በራስህ የምትተማመን መሆንህን ታሳያለህ። ይህ ደግሞ ፍሬም ኮንትሮል ወይም ደግሞ የውይይቱን ስሜት የመቆጣጠር ችሎታን ያሳያል። አብዛኞቹ ወንዶች ሴትን ለማስደሰት ሲሉ ሁሉንም ነገር ይስማማሉ። አንተ ግን እሷን ማዝናናት ብቻ ሳይሆን ራስንም እያዝናናህ መሆኑን ማሳየት ይኖርብሃል። ለምሳሌ እሷ ዛሬ እጅግ በጣም ደክሞኛል ስትልህ አንተ ደግሞ ደከመሽ? ስለኔ ማሰብ በጣም አድካሚ እንደሆነ አላውቅም ነበር ትላታለህ። ሶስተኛ፣ ሚስጥርና ጉጉት መፍጠር። ሴቶች ከሁሉም በላይ ሚስጥርን ይወዳሉ። ሁሉንም ነገር በቀላሉ ሲያገኙ አሰልቺ ይሆንባቸዋል። ሚስጥር የፍላጎት መነሻ ነው። ስላንቺ የሚገርም ህልም አየሁ ብለህ ስትልክላት አእምሮዋን እንድታነቃቃ ታደርጋታለህ። ይህ ሳይኮሎጂካል ቴዝ ወይም ደግሞ አእምሮ ማሳደግ ይባላል። እሷም ምን እንደሆነ ለማወቅ ትጓጓለች እና ይህ ፍላጎት በውስጧ እንዲያድግ ታደርገዋለህ። ለምሳሌ ስላንቺ በጣም ገራሚ የሆነ ነገር አሰብኩ ስትላት እሷ ምንድነው ትላለች። አንተ ደግሞ አሁን አይደለም፣ በኋላ ላይ ስንገናኝ እነግርሻለሁ። ይህም አንተን ለማግኘት እንድትጓጓ ያደርጋታል። አራተኛ፣ የቁጥጥር ስሜትን ማሳየት። አንድ ሰው ውይይቱን ማቆም የማይችል ከሆነ የፍላጎት መጠን ይቀንሳል። በውይይቱ ከፍተኛ ሞቅታ ላይ ያለ ድንገት መልእክትህን አቁመህ ስትወጣ በራስ መተማመንህን ታሳያለህ። ይህም የስከርሲቲ ፕሪንሲፕል ይባላል። ይህም በአእምሯችን ውስጥ የሌለን ነገር የመፈለግ ፍላጎት ያሳድጋል። እሷ ባትኖርም በራስህ የምትተማመንና ነፃነት ያለ ሰው መሆንህን ታሳያለህ። ለምሳሌ እሷ አንተ በጣም አስቂኝ ሰው ነህ ብትልህ አንተ ደግሞ ትወጂዋለሽ፣ አሁን ሄጄ የምሰራው ስራ አለኝ፣ በኋላ እናወራለን ብለህ ውይይቱን አንጠልጥለህ ትዘጋዋለህ። አምስተኛ፣ ስሜታዊ ኢንቨስትመንት መፍጠር። ሴቶች ልዩ ስሜት እንዲሰማቸው ይፈልጋሉ። ስለምትነግርህ ነገር ትኩረት ሰጥተህ ማዳመጥና በኋላ ላይ ያንን መረጃ በመጠቀም ቀልድ ወይም ደግሞ ውዳሴ መፍጠር የፍቅር ግንኙነትን ያጠናክራል። ይህ ኢሞሽናል ሬዞናንስ ወይም ደግሞ ስሜታዊ መስተጋብርን ይገነባል። ይህም እርስ በርሳችሁ ሚስጥርና የግል ቀልዶች እንዳላችሁ ያሳያል። ለምሳሌ እሷ አሁን ከስፖርት ቤት ተመለስኩ ብትልህ አንተ ደግሞ ያንን የጂምናስቲክ እንቅስቃሴ ስትለማመጁ አይቻለሁ፣ በጣም ጥሩ ነበር። ስድስተኛ፣ ከውዳሴ ባሻገር መሄድ። ቆንጆ ነሽ ወይም ታምሪያለሽ ከሚለው ውዳሴ ባሻገር ልዩ ነገር ተናገር። እያንዳንዷ ሴት በህይወቷ ውበትን የሚያወድስ መልእክት ሰምታ ታውቃለች። ስለዚህ የላከው መልእክት ልዩና ትኩረት የሚስብ መሆን አለበት። ይህ ዩኒክ ቫልዩ ፕሮፖዚሽን ይባላል። ማለትም ከሌሎች ወንዶች በተለየ የምትሰጠው ነገር መኖር ማለት ነው። ለምሳሌ
ዛሬ በጣም ልዩ ሆነሻል፣ ጓደኞችሽ የሁሉንም ሰው ትኩረት ስለሰረቅሽባቸው የሚጠሉሽ ይመስለኛል ትላታለህ። ይህ ለሷ ልዩ ስሜት እንዲሰማት ያደርጋታል። 7ኛ ቀለል ያሉ ቻሌንጆችን መፍጠር። አንድ ወንድ በቀላሉና ቶሎ ትኩረት ሲሰጥ ሴቷ ዋጋ አትሰጠውም። በትንሽ ፈተናዎች ትኩረቷን መሳብ የፍቅርን ሚዛን ይለውጠዋል። ይህ ፕራይዚንግ ይባላል። ማለትም እሷ ትኩረትን ለማግኘት እንደምትፈልግ እንዲሰማት ታደርጋታለህ። ለምሳሌ አንተ ስለ አንቺ የማላውቀውን አንድ ነገር ንገሪኝ ትላታለህ። እሷ ትመልሳለች። አንተ ደግሞ ይህንን እንደምትይ ያውቅ ነበር፣ የምትገመች ሰው ነሽ ትላታለህ። ይህም በውስጧ ትንሽ ቻሌንጅ እንዲፈጠር ያደርጋል። 8ኛ የራሳችሁን ቀልድ መፍጠር። በመካከላችሁ ያሉ ልዩ ቀልዶች ግንኙነታችሁን ጥልቅ ያደርጉታል። ኢንሳይድ ጆክስ ወይም ደግሞ የራሳችሁ ቀልዶች ለእናንተ ብቻ የተዘጋጀ ዓለም ይፈጥራሉ። ይህ ደግሞ ሶሻል ቦንዲንግ ወይም ደግሞ ማህበራዊ ትስስር ይባላል። እሷም ከሌሎች ወንዶች ጋር ያላገኘችው የተለየ ግንኙነት ካንተ ጋር እንዳላት እንዲሰማት ያደርጋታል። ለምሳሌ እሷ ያ ፒዛ በጣም ጥሩ ነበር ብትልህ፣ አንተ ደግሞ ያንን ይቅር የማይባል የፒዛ ምርጫሽን የረሳሁት እንዳይመስልሽ ትላታለህ። ይህ በመካከላችሁ ራሳችሁ ቀልዶችን በመፍጠር የተለየ ስሜት እንዲሰማችሁ ያደርጋል። 9ኛ በዘዴ የበላይነትን መጠቀም። ሴቶች መሪዎችን ይወዳሉ። በራስ መተማመንና አመራርን በቴክስት ውስጥ ማሳየት የሴትን ቀልብ ይስባል። ሰትል ዶሚናንስ የሚባለው ይህ መርህ ትዕዛዝ በመስጠት ሳይሆን የራስን ፍላጎት በግልጽና በቆራጥነት መግለጽ ማለት ነው። ለምሳሌ አንተ በዚህ ሳምንት መጨረሻ እንገናኝ ቅዳሜ ልክ ከምሽቱ 2 ሰዓት ላይ ትላታለህ። ይህ ቆራጥ ውሳኔን መስጠትን ያሳያል። 10ኛ በቅናት መጫወት። ቅናት አደገኛ ነው፣ ግን በትንሹ ሲጠቀሙበት ፍላጎትን ይጨምራል። ሌላ አማራጭ እንዳለ በስውር ማሳየት የሷን ኮምፒቲቲቭ ኢንስቲንክት ወይም ደግሞ የፉክክር ደመነፍስ ያነቃቃል። ሴቶች ማሸነፍን ይወዳሉ። ለምሳሌ አንቺ በጣም አስቂኝ ነሽ፣ ከሌሎች ጋር ከማወራ ይልቅ ከአንቺ ጋር መነጋገር የተለየ ስሜት ይሰጠኛል ትላታለህ። ይህ በውስጧ የቅናት ስሜት እንዲፈጠር ያደርጋል። 11ኛ እሷን በጥያቄ ውስጥ መተው። ሚስጥር ፍላጎትን ይጨምራል። ሴቶች ሁሉንም ነገር በቀላሉ ሲያገኙ አሰልቺ ይሆንባቸዋል። ሊቭ ሄር ሃንጊንግ የሚባለው መርህ ሁሉንም መልስ አለመስጠት ማለት ነው። ምን እያደረግክ ነው ስትልህ መልስህ ግልጽ ሳይሆን ስውር መሆን አለበት። ለምሳሌ እሷ ምን እያደረግክ ነው፣ አንተ ደግሞ በጣም አስደሳች የሆነ ነገር እያሰብኩ ነበረ እና ግን አልነግርሽም ስትላት በውስጧ የሆነ ጥያቄ ይፈጠርባታል። እናም ያንን ጥያቄ እንድትመልስላት ስለምትፈልግ የበለጠ ትፈልጋለች። 12ኛ ምርጥ አድናቆትን መጠቀም። ቆንጆ ነሽ የሚለው ውዳሴ ምንም አዲስ ነገር የለውም። ልዩ የሆነ ነገር መጠቀም አለበት። ለምሳሌ የፈገግታዋን ውበት ወይም ደግሞ የሳቋን ድምፅ ማድነቅ ሊሆን ይችላል። ይህ ጄኒዩን አፕሪሺዬሽን ወይም ደግሞ ከልብ የመነጨ አድናቆት ይባላል። ይህም እውነተኛና ልዩ ስሜትን ያሳያል። ለምሳሌ አንተ ስትስቂ ፊትሽ ሁሉ በከዋክብት የተሞላ ይመስላል ብትላት የበለጠ ከሌሎች የተለየ አድናቆት እንደሰጣት ያሳያል። በአጠቃላይ እነዚህ 12 ነጥቦች ቀላል ቃላት ብቻ አይደሉም። እነዚህ የፍቅርን ግንኙነት በራስ በመተማመን እንድንመራ የሚያደርጉን ስነልቦናዊ መርሆች ናቸው። ዋናው ነገር በራስ መተማመን ያለው ተጫዋች መሆንና ልዩነትን ማሳየት ነው። እነዚህን መርሆች ከተከተልክ ከሌሎች ወንዶች ተለይተህ ትታያለህ። የፍቅር ህይወትም ቀላልና አስደሳች ይሆናል። እሺ፣ የዛሬው ቪዲዮ ይህንን ይመስል ነበር። የሚቀጥለው ቪዲዮ በምን ላይ እንዲሰራላችሁ ትፈልጋላችሁ? አስተያየታችሁን ከስር በኮሜንት ላይ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም የፍቅር ጉዞ ይሆንላችሁ። ሰላም።